አልገባኝ ልትስሚኝ የመጣሽ መስሎኝ ነበር ልትሰርቢ ነው እንደዚህ ድረስ የመጣሽው በላ አድርገው ለነገሩ አንተ ሴት ልጅ ላይ አይደል ጉልበት ያለ ኧረ ላይ ቆይ ለምንድን ነው የምትወልብኝ እኔ እኮ ስለረሳሁሽ የተውሽኝ መስሎኝ ነበር እሱ የተቀበረ ጉዳይ ነው እና ታዲያ ምን ልትሰሪ መጣሽ ቆይ እንዴት አምና ገለዋን ለሰጠች ልጅ እንደዚህ አይነት ትልቅ ነውር ትፈጽማለህ አንገባኝ ብቻ ስለ ኤሚ እንዳይሆን እያወራሻለሽ ትሰማኛለህ አሁን ያንን ቪዲዮ እንድትሰጠኝ ፈልጋለሁ ስለምን ቪዲዮ ነው እያወራሻለሽ ኤርሚያስ እውነቴን ነው እያወራ ያለሁት ስለዚህ ጉዳይ ቤተሰቦቿ ከሰሙ በህይወት አይለቁም ምናልባት የኔ ልጅ በሆዷ መያዟ ሊያረጋጋቸው ይችላል ቆይ አንተ ይሄን እንዴት ልታውቅ ቻልክ ቆይ አንቺ ራሱ ስለዚህ ጉዳይ እንዴት ልታውቂ ቻልሽ ይመስለኝ የኔም የኤሚ ጠላት ነበርሽ አይደል እሱ አንተን አያገባህም ስለዚህ አንቺም በእኔና በልጄ እናት ማለት ምንም አያገባሽም እሺ ቆይ ግን ለምንድን ነው ስለኔ ይሄን ያለ ተጨነቅሽው ወይስ አሁን ሜድሮ ፍቅርሽ መጣብሽ ልንገርህ አይደል ምናልባት እብድ ካልሆነች በስተቀር ማንም ሴት አንተን ልትወድህ አትችልም አፈር ደሜ በላ ማለት ስምህን አሳጥሬ በጠራው ስራህን ይቀይረዋል እንዴ የሰበርኩትን ልብሽን መልሼ ራሴ እንድጠግን ወድሎን በሰጭኝ ደስ ይለኛል ከዚህ ሁሉ በኋላ አንተንም ማምን ይመስላል አንቺ ብቻ እሺ በይኝና አብረሽኝ እንጂ እኔ ቪዲዮዎችን ሙሉ ለሙሉ ማጠፋቸው ለምን አሁኑኑ በማህበራዊ ሚዲያ አትለቃቸው እና ታዲያ ታርቀን አብረን ካቀጠልን እዚህ ምን እንሰራለን ይሄንን ከማድረግ ላስቆም አይደለም እዚህ የመጣሁት ይሄንን ነገር ስታደርግ አንድ ነገር እንድታስታውስ ፈልጋለሁ ይሄንን ክፋት ማን ላይ እየፈጸምክ እንደሆነ እንድታቀም እፈልጋለሁ የባለ ሀብቱ ያቶ ላይ ኮሌጅ መሆንሽን እየነገርሽኝ ነው ማለት ልጅህን በወዴ ይችላል እየቀለድሽ አይደል ማለት እውነትሽን ነው እርጉዝ ነሽ እና የልጅህ እናት ላይ ቆይ ደፍረህ ይሄንን ነገር ታደርጋለህ ወደፊት ልጁ ተወልዶ ይሄንን ነውር እናቴ ላይ ማን ይፈጸመውስ ቢለኝ አባት ነው ብለው ደስ ይለዋል አይ ይሄማ አውቀሽ ያያዝኩብሽ ቪዲዮ እንዳለቀብሽ ያረግሽው ነገር እንዴ እንጂማ እንደዚህ ነው እውነቱን የመቋቋም አቅሙ ካለ አሁን ነው ሄደን አስመርምረኝ ለመጨረሻ ጊዜ ነው የምትጠይቅሽ አታደርገውም ኤርሚያስ ያኔ እኮ አምኜ አይደል እንዲያንን ሁሉ ነገር ይሰጠው ቢያንስ እንዳመንኩ እንኳን እንለያይ እባክሽ እኔ መለየታችንን አልፈልገውም አስመሳይ ነህ ምናልባት ይሄን ነገር ብነግርሽ ላታምኚ ትችያለሽ ግን ደግሞ እኔ አሁን በጣም ነው የማፈቅርሽ እኔ ግን በጣም ነው መጠላሽ ለምን ሰውን ለመጥላት ከዚህ በላይ ምክንያት ያስፈልጋል እንዴ ሰላም ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል ተወዳጅ የኑሃሚን ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው እንግዲህ አምራ እንደታሰረች ነው በጣም እያለቀሰች ነው እያዘነች ነበር ምን መጨረሻ እንዲሁን እያለች ማዘን ጀመረች ለዝናሽ የተፈጠረውን ነገር ነገራት ለኩም ቆይ ምን እያደረግክ ነው እየተፈጠረ ነገር ለኔ አታሳውቀኝም ወይ ብላ ስትጠይቀው ዝኑ አምራ እጄ ውስጥ ገብታለች እስከ መጨረሻው ብንጨርስ እያለች ዝኑ እንግዲህ እስከ መጨረሻው ታዲያ ውጭ አለ የተባለ ሰው ውሸታን ነበር ስታስመስል አንቺን ለማሳቻና ለማስፈራራት እየተጠቀመች መሆኑን እርግጥ ነው እያላት ነበር እና ያቺ ስትንጨረጨር የነበረችብኝ እኔን ህይወት እንዳለ ስታረግብኝ የነበረችው አሁን በእጅ ውስጥ ገብታለች እያልከኝ ነው አዎ እንደዛ ነው ስለዚህ ምንም ሀሳብና ፈራቻ አይግባብሽ እያላት ነበር ነገር ግን አምራ እጅግ በጣም አደገኛ ሴት እንደሆነች እየነገረችው ነበር እና በጭራሽ መምራት የለብሽም ካሁን በኋላ አምራን እያለች እንደምወዳት እና መንፈታትን አንቺን መለየት አስበን ግድ ሆኖብኝ ነው እንጂ አንቺን አጥቼ አንድ ቀን ማደር አልችልም እያላት ነበር እንግዲህ ኤሚና ኤርሚያስ ደግሞ ተገናኙ ማለት ነው እንግዲህ ኤርሚያስ ኤሚ በጣም ተናዳ አይ ምነው የመጨረሻሽ ቀረ እንዴ እያላት አይ አሁን ለምንክ አይደለም የመጣሁት ከፈለክ አሁን መልቀቅ ትችላለህ ግድ አይሰጠኝም እያለችው ነበር እና ነፍሰ ጡር እንደሆነች ስትነግር ኤሚ ድንግጥ ነው ያለ ኩኩ ነው ያለ አሁን ምናልባት ልጅ ያድርገው እናቴ ማን ነው እንደዚህ ያደረገሽ ካለ አንተ እንደሆንክ እነግረዋለሁ ብላ ይሄንን ነገር እንዳቆሙ ብለሽ ነው እንጂ በጭራሽ እኔ ለማታለል ብለሽ ነው እንጂ ነፍሰ ጡር አይደለሽም አላታን ነገር ግን ከፈለክ ማቋቋም የምችል ከሆነ
የትኛው ሐኪም ቤት ይዘህ ሄደህ እንድትመርምሬን ትችለዋለህ ትለዋለች ማለት ነው። ኤልሚያስ በጣም ደነገጠ። ትሰሚኛለሽ? እኔ የምፈልገው ከአንቺ ጋር ሰላም ማውረድና ከአንቺ ጋር መሆን ነው የምፈልገው። እኔ ደግሞ መቼም ከአንተ ጋር መሆን አልፈልግም። አስመሳይ ነው። ትሰማኛለህ? አምኜ ነበረ፣ ነገር ግን አንተ ተጫወትክብኝ እያለ በጣም ደነገጠ። እና ኢሜ እርጉዝ መሆኑን በጭራሽ አላመነም። በጣም ደነገጠ ማለት ነው። እና ኢሜ ልጄን በሆዷ ይዛለች ማለት ነው። ይህ የማይታመን ነገር ነው እያለ ስድ ነበርና ብቻውም እያሰላሰለ ነበር። ነገር ግን በጣም ደንግጦ ነበረ። ምክንያቱም ያልጠበቀ ነገር ነው የተፈጠረ። ኢሜ እርጉዝ ትሆናለች፣ ቆይ እንዴት ነው የተፈጠረ ብሎ እያሰላሰለ ነበር። እንግዲህ እኔን ወርዳኝ እያለች ናሆሜ ደግሞ ናሆም ጋር ሊደውል እያለች ስትጎረጉሮ ነበረ። ነገር ግን ሊደውል አልደውል እያለች ግራ ስትገባ ነበር። እናም ናሆም ደግሞ እሱም ልክ እንደዛ ሊደውል አልደውል እያለ እየተጨናነቀ ነበረ ማለት ነው። እንግዲህ ትኩስ ፍቅር እንዲህ ነው መንከራትተው እና እሱ እንዲደውል አልደውል እያለ ግራ ተጋባ እና በመጨረሻም ለመደወል ምን ለማድረግ እንደምኩር ትጨነቅ ነበረ። እና በመጨረሻ ላይ ይደውላል ማለት ነው ስልኩን። ነገር ግን ለእናቱ ነበረ ደውሎ የተፈጠረውን ነገር እና ዝኑ እንግዲህ ከባሏ ጋር ያሳለፈችውን ነገር ሁሉ የነገረች እና ደስ የሚል ጊዜ ይሄናል። ለምንድን ነው ይህን ጉድ ያልነገርሽኝ እስከ ዛሬ እያላት ነበር። እና ጊዜ መቼ አገኘን እነግራችሁ ብዙ ነገር እኔና ለጉን እኮ ከተማ ሙሉ ነው ስናሽከረክር የነበረ። ስለዚህ አብራችሁ ጣፋ ብላችሁ እራት ብትገባበሱ ጥሩ ነው ብላ ይህ ነገር ትነግረዋለች። እንግዲህ ተሰማኝ ነው ሜን እንግዲህ ምን አዲስ ነገር እየተፈጠሩ ነው? ምንድን ነው ፈገግታ በፈገግታ ሆነሻል እኮ ነው ምንድን ነው ብሎ እየጠየቃት ነበረ። እና ምን አዲስ ነገር ተፈጠረ ብሎ ስጠይቃት እና እሷንም እንግዲህ ከናሁም ጋር ፍቅር ውስጥ እንደሆነች ነገራት። ከመጀመሪያም ጀምሮ እንደምትወደው ግልጽ ነበረ። ነገር ግን ይህ ነገር ከዳጊ ነው ወይንስ ከናሁም? አይ ዳጊ አይደለም ከናሁም ብላ ትነግረዋለች ማለት ነው። ኢሜ በጣም እያለቀሰች እና እያዘነች ዝናሽ የተፈጠረው ነገር ምንድን ነው ብላ እየጠየቀቻት ነበረ። ነገር ግን ምንም ነገር ልትነግራት አልቻለችም። ነገር ግን እቀፍኝ እማዬ ብላ አንግደራው ተለጥፋ አልክሽና ይውጣልሽ፣ እስከዛሬ ራስሽን እያመመሽ ነው፣ የተፈጠረ ነገር አለ እንዴ ንገሪኝ እያለች ነበር። እሷም ከማልቀስ ውጪ ምንም ነገር ማድረግ አልቻለችም ማለት ነው። የተፈጠረውን ነገር ለዝናሽ መናገር ወይም ደግሞ ለእናቷ መናገር አልቻለችም ከማልቀስ ውጪ ማለት ነው። እንግዲህ ለኩን ደግሞ ወደ ስራ አባዬ እንደዚህ ደስተኛ ሆነ ወደ ስራ ገበታ ስለተመለስክ እውነቴን ነው በጣም ደስ ብሎኛል እያለው ነበር። አዎ ምን ማድረግ እንችላለን፣ ህይወት ይቀጥላል ምናምን ብሎ እየነገረው ነበር። እና ምን አዲስ ነገር እንዳለ እየጠየቀ ነበር። እንግዲህ ተሰማ ናሁሜን እየጠየቀ ነበር። ለኩም ደግሞ እንግዲህ ናሁን እየጠየቀ ነበር ማለት ነው። እንግዲህ በማላቸው ነገር እንደተፈጠረ እያወጣጣ ነበር። እና ምንድነው የተፈጠረ? በቀደም እኮ ሲከተላቸው ነበር። ምን ያወጣጥ እውነቱን አወቀ ማለት ነው። እንግዲህ ከናሁን ጋር አንድ ላይ እንደሚዋደዱ አብሮ መሆን እንደሚፈልጉ በቅርቡ እንደምታሙ ጭምር ደስ ብሎት ነበረ። ልጉ አባት ለልጁ ምን ያህል እንደዚህ አይነት ደስ እንደዚህ በደስተኛው ነው። ከመጀመሪያም ጀምሮ እንግዲህ አንድ ላይ እንዲሆኑና እንዲጋቡ ይፈልግ ነበረ እና አሁን ሳይፈልጋት በፊት ልኩን አንድ ላይ እንዲሆኑ ነበረ የሱ አላማና ፍላጎት። በመጨረሻ ይሁን ወይም ደግሞ ልሳካ ስለደረሰ እጅግ በጣም ደስ ብሎት ነበር። ልጅ ደስተኛ እንድትሆን ነው የምፈልገው፣ ገና የልጅ ታሳቅፋለች፣ ደስተኛ ትሆናላችሁ እያሉ ነበር። ተስፋ ገድ አባዬ እያለው እሱ በደስታ አሳወራ ነበር ማለት ነው። እንግዲህ ናሆሜ ደግሞ በጣም ተናዳ ኤርሚያስን ለማግኘት ትሄዳለች። ኤርሚያስ ከዛ ትጭውበት እኔኮ አገፊ ልዝምኝ የመጣሽ መስሎኝ ነበር፣ ልትሞልጭኝ ነው አለና በጥፊያች ኧረ የጥፊ ሳንሰው ነው። ኤርሚያስ እብድ ነው የምር፣ የጥፊ ሳንሰው ነው ማለት ነው። ከዛ እንጂ ቆይ ምንድነው የተፈጠረ ምናምን ብሎ ይጠይቃታል። እንዲህ ብደፍር ነው ልጅቷን ህይወት የምታበላሹ ብሎ
ጮኸችበት ማለት ነው። ስለምን ቪዲዮ ነው የምታወራኝ? ትሰማኛለህ? ያን ቪዲዮ ለእኔ እንድትሰጠኝ እፈልጋለሁ። እንዴት ብደፍር ነው እሷ አምና ገላን ብትሰጥ እንዴት እንደዚህ ታደርጋለህ? ብላ ጮኸችበት። ቆይ አንቺ ምን አገባሽ ብሎ ይጮህበታል። እና አይመለከት ቆይ አንቺ ለእኔም ሆነ ለናሁም ጠላታችን አልነበርሽም እንዴ? አላለም እሱ አንተን አይመለከትም። ስለዚህ እንዴት እንደዚህ ታደርጓለህ? ብላ ትጮህበትና ትናደድበታለች ማለት ነው። እና እሱ ምንም ነገር ምንም አልመሰለም። አልቆለስ የማይመለከት ነገሮች ውስጥ አትግቢ፣ ዞር በይ ከዚህ እያላት ነበር። እና እንዴት ብደፍር ነው እንደዚህ የምታናገረኝ? ብላ ተሰማናለኩን እንግዲህ አንድ ላይ እሱን ጓደኛው ለማግኘት ልክ ስመጣ አሁን ላይ ደስተኛ ሆኖ እንደዚህ ደስተኛ ሆነ ስላየው በጣም ደስ ብሎኛል እያላት ነበር። እና እስቲ ምግብሽ ናፍቆናል ማለት ነው። ምግብ ልትሰራ ወደ ኩሽና ትገባና እንግዲህ አንድ ላይ የፈለግነው ነገር ውል ሆኖ ዝምድናችን ልንጣብቅ ዝምድናችን ልጨምር ነው እያለ ደስ ብሎት ነበር። ናሁ እንግዲህ ናሆሜ ጋር ይደውልና እንግዲህ ስለኔ እናንተ ነው እያወሩ ያለ ብላ ትነግረዋለች። እና ምግብ እየሰራች እንደሆነ ማታ ላይ ተቀጣጥሮ እንግዲህ ሊገናኙ ማለት ነው። እንግዲህ ልወጣ ነው ባዬ የስራ ጉዳይ ነው የምናወራ። የስራ ጉዳይ አላለም አላለችም። እና እንደዛ እያወራች የስራ ጉዳይ ነው ምናምን ነበር። በመጨረሻ እንግዲህ አንድ ላይ ይወስናሉ። እና ላይኩና ተሰማ ደግሞ በጣም ደስ ብሏቸውን በጣም በደስታ ነበረ ሲያወሩ የነበረው። እናም ታሴ ይሄ ነገር ስራ ብቻ ይመስላል እየተባባሉ እየተቀበሉ ነበረ ማለት ነው። አረጊ እያለ ይሄን ነገር እኮ እኛ ራሱ አሳልፈናል እያለው ነበር። ናሁም እንግዲህ በመጨረሻ ናሁም እንግዲህ ናሁን ልታገኝ ለማንኛውም እንዳታመሽ ይላታል። ከዛ እንደፈለግሽ ማምሻት ትቻለሽ እያላት ነበር። በቅኔ አታምሺ ማለት ነው አይደለም ባየ እያለችው ነበር። በመጨረሻ እንግዲህ ከናሁን ጋር ልትገናኝ ከናሁን ጋር ጥሩ እራት ነበረ። ናሁን በጣም አመሰግናለሁ እያላት ነበር። እና ወይናችሁ ወደድሽ ምናምን ጅንጀና እኮ አይኔ አልችልም ምናምን እያላት ነበር። እና አብሮ ለስመ ጊዜ አብሮ እያሳለፉ እየተጫወቱ እያለ እንግዲህ ረባሹ ኤርሚያስ ይመጣል ማለት ነው። ስክር ጥንብዝ ብሎ ነው የመጣ። እንግዲህ እነሱ ደስ በሚል ሁኔታ እራት አብሮ በልቶ እየተጫወቱ ነበረ። ኤርሚያስ ደግሞ እንግዲህ ህይወቱ መንገድ ስላልተያዘለት ስክር ብሎ መጣና ንዴቱን እነሱ ላይ ምን ነው እናንተ የፈጠናችሁ እንዲህ እያለ እነሱ ላይ ሙድ ለመያዝ እየሞከረ ነበር። ኤርሚያስ እባክህ ሂድ ከዚህ ቆይ ምን አድርጉ ነው የምትለው? ለምንድን ነው የምትከታተለን? ብላ ጮኸችበት። ሂድ እኮ ብለሃለች አሰማም እንዴ ይለዋል። የትም አልሄድም። ባልሄድ ምን አባክ ታመጣለህ አላለም። ምንድን ያልከው ትሰማኛለህ? እከለ ኤርሚያስ እባክህ ተረጋጉት። እኔ የምላቸው ምነው በጣም የፈጠናቸው አይመስልም? አንተ ላይ መለከተም ይባባሉና ይጫጫዋሉ። እና አሁን እንግዲህ ይቆጣል ማለት ነው። ኤርሚያስ ግን ሙድ መያዝና ስክር ጥንብዝ ብሎ ስለነበር በመጨረሻ እንግዲህ ናሁን በሞክስ ይለዋል ኤርሚያስ ማለት ነው። ወደ ተመልካቾቼ የዛሬ ቪዲዮ ይህን መስል ነበር። በቀጣይ እስክንገናኝ